ሰበር ዜና በመጀመሪያ ይህ ቪዲዮ ቫይራል ወጥቶ ድምጻችን እንዲሰማ ሼር ኮፒ ሊንክ በማድረግ አስተዋጽኦ ያድርጉ። ዘገባዬን መቀጠል ይሆናል። በአህለ ሱናው ላይ ጭቆና የመብት መጣስ አካሄድ እየተሰራበት መሆኑን ተበዳይ ወገኖቻችን በተለያዩ ቪዲዮዎች መንግስት አልሰማንም ህዝብ ይስማን በማለት በደላቸውን እየተናገሩ ይገኛሉ። ወሃቢያዎች የተበላሸ እምነታችንን ካልተቀበላችሁ ብሎ ነባር ኢትዮጵያዊ ሙስሊም ዜጎች ላይ ሰብአዊና ዲሞክራሲያዊ መብት ጥሰት እያደረሰ ይገኛል። ወሃቢያዎች አሁን ላይ በሱፊያው በእምነቱ ቀደምት አያቶቻችን የገነቡትን መስጂዶች፣ መድረሳዎች ካቋቋሙት ከነባሮቹ ሱፊይ እየነጠቀ መብቶቻችንን እየጣሱ ይገኛሉ። እንዲሁም የሰለፎችን ኪታብ በመበረዝ የኩፍር ትምህርት በመጨመርና መጅሊሱን በተጭበረበረ ምርጫ በመቆጣጠር ነባሩን ሱፊይ መብቱን ነፍገው አጥፍተው ኩፍራቸውን ለማስፋፋት ስልጣኑን እንደ መሳሪያ እየተጠቀሙ እንደሚገኙ አረጋግጠናል። ተጨቋኝ መብት ተነፋጊ ህብረተሰቦች ማለትም ሱፊዮች መብታችንን አስከብሩልን ሳይሆን እናስከብር በማለት ለመብታችን ያለ ፍርሃት በግንባር ቀደምነት ሁላችንም ታጋይ ልንሆን ልናስከብር ይገባል። ይድረስ ለመብት አስከባሪዎች። እኛ ኢትዮጵያውያን ነባር ሙስሊም ዜጎች እንጂ እንደ ወሃቢያ መጤ ወይም ጥገኛ ስደተኞች አይደለንም። ዜጎች እንደመሆናችን የኢፌድሪ ህገ መንግስት አንቀጽ 27 ላይ የሰፈረው የእምነት ነፃነታችንን፣ ዲሞክራሲያዊ ሰብአዊ መብታችንን መንግስት ሊያስከብርልን ይገባል።